ሰበር መረጃዎች ደርሰውናል። ከአባይ ውሃ ጋር ተያይዞ ግብጽ እየሸረበችው ያለው ሴራ የመጀመሪያው ህይወቱ ያለፈ ሰው በኢትዮጵያ ተመዘገበ። እጅግ ያስደነግጣል። በበሽታው የተያዙ ሰዎች ቁጥር በየዕለቱ እያሻቀበ ነው። የጤና ሚኒስትሯ ስጋታቸውን ገለጹ። ሙሉ መረጃውን በስፋት እናስደምጣቸዋለን። ከኤርትራ ጋር በተገናኘ አዲሱ ጀነራልና የፌደራል ፖሊስ ዋና ኮሚሽነርን ፊት ለፊት ያገናኛቸው ጉዳይ ምንድነው? የሶማሊያው ፕሬዝዳንት በሚቀጥለው ሳምንት አዲስ አበባ ጉብኝት ለማድረግ ማቀዳቸው ለምን ውዝግብ አስነሳ? ሙሉ መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ቻይናና አሜሪካ ከፍተኛ ፍጥጫ ውስጥ ናቸው። ቻይና አደገኛ ያለችውን እርምጃ እንድትወስድ የሚያስገድዳትን የአሜሪካን ጥሰት በማስጠንቀቂያ ተናገረች። ይህንን መረጃ በስፋት በዝርዝር መረጃችን የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ግብጽ በአባይ ጉዳይ ስራ ላይ ነች። ግብጽ የአባይ ውሃ አጠቃቀሟን በ7 በመቶ የሚያሳድግ የበረሃ ከተማ ልትገነባ ነው። ግብጽ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክትን ይፋ አድርጋለች። ይህ መረጃ በርካቶችን እያነጋገረ ይገኛል። የግብጽ ጠቅላይ ሚኒስትር ሙስጣፋ ማድበሊ ትላንትና ፕሮጀክቱን ይፋ ማድረጋቸውን ሮይተርስና አረብ ወርልድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተምዕራብ አቅጣጫ በምትገኘው ጂሪያን ከተማ አቅራቢያ እንደሚሆንም ተገልጿል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው ኢፍታዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም 4 ቢሊዮን ኪዩቢክ ሜትር መሆኑም ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትን ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበትም ነው ተብሏል። ለከተማ የሚቀርበው የአባይ ወንዝ ውሃ በመጥለፍም በመስታወት በሚሰሩ መተላለፊያ ቤቶች ውስጥም የሚጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስም ታቅዷል። ታዲያ ይህም ጉዳይ ባለቤትነቱ የኢትዮጵያ በሆነው የአባይ ወንዝ ላይ በርካታ ሀሳቦች እንዲነሱም አድርጓል። ወደ ቀጣይ መረጃችን ስናመራ የሶማሊያው ፕሬዝዳንት በሚቀጥለው ሳምንት በአዲስ አበባ ጉብኝት ለማድረግ ማቀዳቸው ከባድ ውዝግብን አስነሳ። በአሁኑ ወቅት በኬንያ ዋና ከተማ ናይሮቢ የሚገኙት የሶማሊላንድ ፕሬዝዳንት አብዱራህማን ሲሮ ይህንን ጉብኝታቸውን እንዳጠናቀቁ ወደ ኢትዮጵያ ለማቅናት ማቀዳቸውን የሶማሊያ ሚዲያዎችም እየዘገቡ ይገኛሉ። እንደ ዘገባዎቹ ከሆነ በፕሬዝዳንቱ ጉብኝት ላይ የሶማሊያ መንግስት ደስተኛ ለመሆኑን አስታውቋል። የሶማሊያ መንግስት ምንጮችን ዋቢ ያደረጉት ዘገባዎች እንዳሉትም ቪላ ሶማሊያ ለኢትዮጵያ በላከው መልእክትም የፕሬዝዳንት ሲሮን ጉብኝት እንዲሰረዝም ጥያቄን አቅርቧል። ጉብኝቱ የሚደረግ ከሆነም በከፍተኛ ባለስልጣናት ደረጃ አቀባበል እንዳይደረግላቸው ጥያቄ ማቅረቡን የጠቀሱ ዘገባዎቹ ይህ ከሆነና ፕሬዝዳንቱ ከከፍተኛ ባለስልጣናት ጋር የሚገናኙ ከሆነ የሶማሊያን ሉዓላዊነት እንደመዳፈር እንደሚቆጠርም ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከዚህ ቀደም ከኢትዮጵያ ጋር ወደ አደራደራቸው አገራትም ስልክ ደውለው የኢትዮጵያ ጠቅላይ ሚኒስትር ከሶማሊላንድ ጋር ማናቸውንም የቀጥታ ንግግር እንዳያደርጉ ማሳሰባቸውንም ዘገባዎችም ገልጸዋል። በኤምቦክስ ህይወቱ ያለፈ የመጀመሪያው ሰው ተመዘገበ። አጠቃላይ በበሽታው የተያዙ ሰዎች ብዛት ከፍ እያለ መምጣቱም ተነግሯል። የጤና ሚኒስትር በዘንድሮ ፈንጣጣ በሽታ ህይወቱ ያለፈ የመጀመሪያ ሰው በኢትዮጵያ መመዝገቡንና አጠቃላይ በበሽታው የተያዙ ሰዎች ብዛትም ከፍ እያለ እንደሚገኝ በዚህም በሽታ የተያዙ ሰዎች ቁጥር ወደ 6 ከፍ ማለቱንም ገልጸዋል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመላክተው በኢትዮጵያ እስካሁን ቫይረሱ 6 ሰዎች ላይ የተገኘ ሲሆን ከነዚህ ውስጥም 5ቱን ለይቶ ሕክምና ላይ ናቸው ሲሉ መረጃው አንድ ታካሚ መሞቱ መረጋገጡን ያመላከተ ሲሆን ይህም ቫይረሱ በሀገሪቱ ከተገኘበት ጊዜ አንስቶ የመጀመሪያው ሞት ነው ተብሏል። እንደ ሚኒስተሩ ገለጻ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ 15 የላቦራቶሪ ምርመራዎችም ተደርገዋል። በዚህም በኦሮሚያ
በኦሮሚያ ክልል ሞያሌ ከተማ ውስጥም የ27 ቀን ህፃን ልጅ በዝንጀሮ ፈንጣጣ በሽታ መያዙንና እናቱን በተደረገ ቀጣይ ምርመራ ለቫይረሱ እንደተጋለጠችም የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩትም ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ ማስታውቀዋል። የህፃኑ አባት ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁንና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መሰራቱም ተጠቁሟል። የኢትዮጵያ ጉዳይ ወደ ሌሎች ሀገሮችም እያመራ ይገኛል። ወደ ቀጣይ መረጃችን ስናመራ ቻይና አሜሪካ የገባቸውን የንግድ ስምምነት ባደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ አስታወቀች። የቻይና ንግድ ሚኒስቴር እንዳለውም ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎችን መውሰዷን አስታውቋል። የሚኒስቴሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይናው መሪ ዢ ጂንፒንግ እና በፕሬዝዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅትም የተደረሰውን ስምምነት በእጅጉ ጥሷልን ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩም በኋላ ነው። በወቅቱ የአሜሪካው ፕሬዝዳንት ዝርዝር መረጃን ያልሰጡ ቢሆንም የንግድ ተወካያቸው ጄምስ ግሬድ እንደተናገሩት ግን ቻይና በስምምነቱ መሰረት ከታሪፍ ውጪ የሆኑትን ተግዳሮቶች እያነሳች እንዳሉንም ተናግረዋል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ በአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125 በመቶ ወደ 10 በመቶም ዝቅ አድርጋለች። ነገር ግን አሁን ላይ ሁኔታዎች እጅግ እየተባባሱ ቀጥለዋል። በዚህም ቻይና ለአሜሪካ ህጉን ጥሳለች ስትልም ማስጠንቀቂያን ሰጥታለች። ወደ ቀጣይ መረጃችን ስናመራ በከፍተኛ ደረጃ ወደ ኤርትራ ሸቀጥና ነዳጅ በስፋት እንደሚጓዝ የሚወጡ መረጃዎችና ማስረጃዎችን ተከትሎ በአፋር ታዘው የነበሩ በርካታ የጭነት ተሽከርካሪዎች መለቀቃቸው ተገለጸ። ስምምነት የተደረሰው የክልሉ መሪና የፌዴራል ፖሊስ ዋና ኮሚሽነር ጋር ውይይት ከተደረገም በኋላ ነው። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎችም እንዲለቀቁ የተደረገውን ስምምነቱን ተከትሎ ተሽከርካሪዎቹ መለቀቃቸውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አስታውቋል። የክልሉ ጊዜያዊ አስተዳደር መሪ ሌተናል ጀነራል ታደሰ ወረደ ከውጭ ሀገራት ጋር መርህ አልባ ግንኙነት ማድረግ ተቀባይነት እንደሌለው በደብዳቤ ማስታወቃቸው አይዘነጋም። እሳቸው ይህንን መመሪያ ቢሰጡም የኤርትራ ኃይሎች ሸቀጥ ከማጓጓዝ በተጨማሪ በትግራይ በይፋ በሚባል ደረጃ እንደሚንቀሳቀሱ ምስል አስደግፈው ዜጎች ከትግራይ መረጃም እያሰራጩ ነው። በራማና ሽሬ አቅጣጫ ሸቀጥ ሲጓዝም የሚያሳይ ፎቶም እየለቀቁ ነው። የትግራይ ጊዜያዊ አስተዳደር መሪ ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ውሳኔ ተግባራዊ መሆኑን ጽህፈት ቤታቸው አመላክቷል። ሌተናል ጀነራል ታደሰ ወረደ ከኮሚሽነር ጋር ውይይት ያደረጉት ግንቦት 23 ቀን 2017 ዓ.ም ነበር። ታዲያ ከውይይቱም በኋላ ሸቀጦቹም እንዲገቡ መፈቀዱም ተገልጿል። ወደ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።